እናንተ እውነታችሁን የሚያሳያችሁን ሰው እመኑ እየመረራችሁም ተወዱታላችሁ። አንዴ ልጨርሰው ያላችሁ የሆነ ሰው ሲጠራችሁ የምትቆዩበት ስራ ከሆነ ያ የእናንተ ነው። የራሳችሁን ማንነት በማወቅ መለያ መፍጠር ነው። ለእናንተ ታግ መፍጠር ነው። ቁም ነገር ይታያል፣ አሪፍ ነገርም ይታያል። ሁሉም ሰው እንዲያደምጥ ከፈለክ እውነትን ተናገር። አመሰግናለሁ። ዮሐንስ ፍቃዴ አይነኩሉ እባላለሁ። ገጣሚና የፊልም ባለሙያ ነኝ። አሁን ባለሁ ደግሞ የሶሻል ሚዲያ ኮንተንት ክሬተር ነኝ። የሎሬት የፊልም ትምህርት ቤት የመጀመሪያ ተመራቂ መስራች በሉት እንግዲህ ነኝና ስላገኘኋችሁ ደስ ብሎኛል። ያው ለአክቲንግ ተማሪዎች ብዬ ለእናንተ ደረስኩኝ። ይመስገን የተገናኘ ነው ለመልካም ነው። ሞዴሊንግ ብዙ ባላውቀውም ሙያውን ባላውቀውም በጣም ሞዴሊንግ ሲነሳ ኮንፊደንስ ይነሳል። ብዙ ጊዜ የሞዴሊንግ ተማሪ የትም ቦታ ቢሄድ በጣም ያስገርማችሁ በጣም ስኬታማ ነው። ለምን? የፈለገውን ነገር እንደፈለገ ተናግሮ ሀሳቡን ይገልጻልና ሀሳባችሁን ደግሞ ምንም ብትሆን ከገለጻችኋት ተቀባይነት ታገኛለች፣ ትንሽም ብትሆን ማለት እና እናንተ በእርግጠኝነት ሞዴሊንግ መማራችሁ አንድ የመጀመሪያው እርግጠኛ ነኝ ኮንፊደንሳችሁን ከፍ የሚያደርግላችሁ ነገር እያገኛችሁ ነው። ሶሻል ሚዲያ ደግሞ አሁን በተለይ ቲክቶክ ምንም አይፈልግም፣ በራስ መተማመንና ራሳችሁን መግለጥ መቻል ነው የሚፈልገው። ምንም አዲስ ነገር አይፈልግም። ራሳችሁ ምን አላችሁ? እያንዳንዳችሁ ውስጥ የሆነ ያለ ስሜት አለ። ብዙዎቹ ሲሉ አይታችኋል። የሆነ ሰው ተነስቶ የሆነ ነገር ሰርቶ ይታይለትና ቫይራል ይሆናል ምናምን። ምን ሰርቶ ነው ምን አግኝቶ ትላላችሁ? በእርግጥ ጥሩ ያልሆነውን በኋላ ነግራችኋለሁ። ጥሩ የሆነውና ጥሩ ያለው ግን ያ ሰው እውነቱን እንዲሁ መናገር ችሏል። በኮንፊደንስ ቆሞ መናገር ችሏል። እና እናንተም በእርግጠኝነት ይህን ነገር የሚጠቅማችሁ መቼ እንደሆነ አታውቁትም። ስትኖሩት አይ ቲንክ ይሄ ሞዴሊንግ መማሬ ይሆን ብላችሁ የምትሉት ውጤት ላይ ትደርሳላችሁ። ሁሉም በተማረው ምናልባት የእናንተ መግፋት የሚያደርሳችሁ ቦታ የቱ ጋር እንደሆነ የደረሳችሁበት ነው የምታውቁት። አሁን ያላችሁት እየተማራችሁ ነው። እየተማራችሁ ያላችሁት ምን ያህል ልትኖሩት እንደሆነ መዘጋጀት አለባችሁ። አሁን ትንሽ ሶሻል ሚዲያ ላይ ሰው አየኝና አንተ ማለት ይሄ ነህ እንዲህ ማለት ጀመረ። እኔ ውስጥ ያለውን ግን እየኖርኩት ነው። በመጻፍ በማንበብ እንዲሁ ደግሞ በፊልሙ መስራት ያለብኝን እየሰራሁ ማለት ነው። ስለዚህ በእርግጠኝነት ከትምህርት በኋላ መገለጥ ባለባችሁ ስትገለጡ እውነታችሁን ይዛችሁ እራሳችሁን እዩት። ምናልባት ሞዴሊንግ የተማራችሁ ውስጣችሁ ጸሐፊነት ሊኖር ይችላል፣ ሰዓሊነት ሊኖር ይችላል። ግን በልበ ሙሉነት የምታረጉ ትሆናላችሁ። ያንን ምንም አይነት የሚያስፈራ ነገር አይኖርም እናንተ ጋር እና የምታረጓቸው እንቅስቃሴዎች እርግጠኛ እየሆናችሁ ታረጓቸዋላችሁ። ስትናገሩም አንድ አባባል አለ፣ መሰማት ከፈለክ እውነትን ተናገር ይላል። ሁሉም ሰው እንዲያደምጥ ከፈለክ እውነትን ተናገር። ለምን? እውነቱ ሁሉም ሰው ጋር ስላለ ነው። እናንተ ስለዚህ ስታረጉና ስትኖሩ ስራ ላይ የእውነታችሁን አድርጉት። ሞዴሊንግ ተምራችሁ ወጥታችሁ ፐርፎርም የምታረጉበት ላይ ባላችሁ አቅም የእውነታችሁን አድርጉት። አክቲቭ ስትሆኑ ምንም ነገር ላይ የእውነታችሁን አድርጉት። ሶሻል ሚዲያው ላይም በጣም ትልቁ ነገር ኮንተንት ነው። ኮንተንት ይዛችሁ ለመምጣት ትሞክሩ ይሆናል ወደፊት። እናንተ በምን እንደምትገለጡ ራሳችሁን እያገኛችሁ ስትመጡ ያኔ ይገባችኋል። ግን ስትገለጡ የምታረጓት እያንዳንዷ ነገር የእውነት ትሁን። ዋጋ ከፈሉበት። ሞዴሊንግ የተማራችሁ ነው እንዳልኳችሁ የሚፈልገው ዋጋ አለ። ምንም ነገር ምንም ፕሮፌሽን ያለ ብዙ መገፋት ያለ ብዙ ስሜት ማጣት፣ መሰልቸት፣ በጣም መናደድ በቃ የሆነ ቦታ ሄዳችሁ እንዲህ ካስት ልትደረጉ ሄዳችሁ ሁሉም ተመርጦ አንድ ሰው ብቻ የሚመለሰው ሰው እሱም ህልም አለ። ያ ሰው የሚሰማው ስሜት አለ። ያ ሰው ልትሆኑ ትችላላችሁ። 100 ሰው ተፈልጎ 101 ሰው ሄዶ አንዱ ሰው ልትሆኑ ትችላላችሁ የምትመለሱት። ያኔ ዋጋ እየከፈላችሁ ነው ማለት ነው። በሌላኛው ጊዜ ከመቶዎቹ የሚቀረው ሳይሆን ከመቶዎቹ መጀመሪያ የሚመረጠው እናንተ እንደምትሆኑ ማመን አለባችሁ፣ ከኖራችሁት ከቆያችሁ እዛ ላይ። ስለዚህ የጀመራችሁት ነገር ላይ እያሻሻላችሁ የምትቀጥሉ ሁኑ። በተሻለ ደግሞ ሶሻል ሚዲያ ላይ ስትመጡ
አሁን በምታዩት እንዳትመሩ። አሁን በብዛት በሚታየው ለምን ትንሽዬ ነገር ይሞከርና ያ ትንሽዬ ነገር ቫይራል ሆኖ በቃ ይሄማ ጥሩ ከሆነው ነገር ውጪ ነው ሶሻል ሚዲያ አሪፍ እየተባለ እየተለመደ ነው። እንደዛ አይደለም። የኔን ለዚህ ምሳሌ ራሴን አደርጋለሁ። በጣም ቁም ነገር ያለው ይሄ እንዴት ነው ቁጭ ብሎ መምከር ሁላለሁ። በዚህ ጊዜ መምከር በጣም ሰውን ሊያሰለች የሚችል ሆኗል። ግን እኔ ያመጣሁበት ከተማርኩት ከአክቲንግ ተነስቼ ነው። እንዳልኳችሁ ጸሐፊ ነኝ፣ እጽፋለሁ፣ እተውናለሁ፣ አክቲንግ ተምሬያለሁ፣ ፊልም ሰራል። ስለዚህ እነኚህ ነገሮች ይዤ እንዴት ሶሻል ሚዲያ ላይ ልምጣ ነው። ካራክተር ቢውልድ አረኩኝ። ካራክተሩ የሚሰራው ማንነቱን ምናልባት ይህንን አብሮኝ ያለ ሰው አብሮኝ የሰራ ሰው ቢኖር ሚነግራችኋል። ይሄን ካራክተር ስንሰራው 1 አመት ቆይተናል ይላችኋል። ካራክተሩ አይነት ሁሉ ቢውልድ ሲደረግ 1 አመት ፈጅቷል። እንዲህ እናርገውስ ከስዕል ከንትን እየተነሳ ብዙ ነው። አሁን ሲታይ የሆነ ሽማግሌ ሊመስል ይችላል። ግን ምንም ይሁን አንድ ቁም ነገር የሚያነሳ ትልቅ ካራክተር አለ። እኔ ከኦዲየንሶቼ የምወስደውም ብዙ ኮመንት ስላለ የነሱ የሚሰጣችሁ ፊድባክ ልክ እንደሆናችሁ ያሳያችኋልና ይህን ያህል ቁም ነገር ሆኖ ሰዎችን ሊያሰለች የሚችል ነገር ሆኖ ምናልባት በ7 ወር በ8 ወር ጊዜ ውስጥ ነው ወደ 400,000 ፎሎወር መምጣት የቻልኩትና ይሄን እንዴት እንትን አለ ብትሉኝ ክሬት ያደረግነው ታግ ይሄ እንዴት ነው መለያ ነው። ትልቅ ነው፣ ሽማግሌ ነው። ከሐሳቡ ከምናምን ብቻ ሳይሆን እሱ ካራክተሩ መሰማት የሚችል ማድረግ ነው። የእናንተን ማንነት የሚገልጥ አይነት ወይም ደግሞ ሰው ጋር ሊገናኙ የሚችል ቅርብ ማድረግ ነው። ስለዚህ ሶሻል ሚዲያ ስትመጡ ቁም ነገር ይታያል፣ አሪፍ ነገርም ይታያል፣ ቫይራል ይወጣል፣ ይሆናል፣ ከሰው ጋር ትገናኛላችሁ፣ ብዙ ስራም ትሰራላችሁ። ግን እሱን እንዴት ነው አሁን ከጊዜ ጋር መቅረብ አለባችሁ። ያንን ሰው ያልወደደውን ነገር በምን አይነት ነገር ብታቀርቡት ይወደዋል የሚለው መዘጋጀት አለባችሁ። ስለዚህ አይነ ሁሉ ካራክተር ሆኖ ሲመጣ ትልቅ ሰው ነው። ትልቅ ሰው ይወደዳል ወይ ሶሻል ሚዲያ ላይ? አይወደድ ይችላል፣ አይወደድም። ግን የሚገናኘው ከወጣት ጋር ነው። ድራማቲክ ሆኖ የሚመጣበት ከህይወት ጋር ነው። ከህይወት ጋር ከተኖረ ከእውነት ጋር ነው የሚጋፈጠው። እሱ ወደ እውነቱ ነው የሚያቀርበው። ሰውን እውነቱን እንዲያይ ነው የሚያደርገው ካራክተሩ። ያን እውነት ሲያይ አለመውደድ አይችልም። ራሱን ነው የሚገልጥለት ሰውን። እናንተ እውነታችሁን የሚያሳያችሁን ሰው እመኑኝ እየመረራችሁም ትወዱታላችሁ። እየሰደባችሁ ስለ እናንተ እውነት ቢነግራችሁ ያን ሰው ትወዱታላችሁ። ስለዚህ እናንተ የምትሰሩት ለሰው እውነት የቀረበና ልክ የሆነውን መልካም የሆነ ነገር የሚያስገኝ ነገር ለመስራት እንድትሞክሩ ያው ካለው እውነት ይታይላችኋል። እንዲታይላችሁ ማድረግ ያለባችሁ አንደኛው መጽናት ነው። ሁለተኛው የራሳችሁን ማንነት በማወቅ መለያ መፍጠር ነው። ለእናንተ ታግ መፍጠር ነው። ታግ መፍጠር ቀላል አይደለም። አሁን ለምሳሌ ከእናንተ መካከል በጣም ለየት ያለ ምናምን ወንድሜ ይታያል። የራሱ ታግ ነው፣ ስታይሉ ነው ማለት ነው በእናንተ። ይሄ በጣም በድራማም በምንም እንደ ካራክተርም ሆኖ ሲመጣ ቶሎ የመጉላት አቅም አለው፣ ተደራሽ የመሆን አቅም አለው። በዚህ ካራክተሩ ግን የሚሰጠው ጣፋጭ መሆን አለበት፣ ማር መሆን አለበት። አንደኛ እናንተ ተምራችኋል። ይሄ እኮ የምትማሩት እዛ ጋር የምታየውን ለመስራት ምንም እዚህ መምጣት አያስፈልጋችሁ። ዲሲፕሊን ጸባይ እንዲኖራችሁ፣ ስርዓትን እንድታውቁ፣ ህግን እንድታውቁ ነው። የትም ሙያ ህግ አለ። ስነ ጽሁፍ አሁን ላታውቁ ትችላላችሁ። በዲፕሎማ በምናምን በዲግሪ ላታውቁ ትችላላችሁ። በጣም ብዙ ትምህርቶች አሉት። ሞዴሊንግ ምናልባት ከማላውቀው ስለሆነ ብዙ ማልጠቅስላችሁ የራሱ የሆነ ብዙ የምትማሩት አለ በውስጡ። ስለ እኛ አሁን ስለ መጽሐፍ ወይ ምናምን አይደለም፣ ስለ ማንነት፣ ስለ ባህሪያችን፣ ስለ እያንዳንዱ ነገር የምንሆነው እንደ ሰው ሰውነታችንን የሚገነባልን ነገር፣ መልካም ነገራችን የሚያጎላልን ነገር ይሰጠናል ማለት። ስለዚህ ያ ማለት እኛ ትክክለኛውን ነገር ይዘን ሰው ጋር መድረስ የምንችል መሆን አለብን። ያንን ለማድረግ ደግሞ የእኛን ታግ ማወቅ ነው። የእኛን ማንነታችን እኛ ምን ላይ ነው አክቲቭ ስንሆን ጥሩ ምን ሆነው። ለምሳሌ ይሄን ለማወቅ የእናንተን ታግ ወይ ኒች ወይ ደግሞ እናንተ ላይ ኮንተንት ምን አይ ኮንተንት ማች እንደሚያደርግ ለማወቅ ስትሰሩት የማያደክማችሁን ነገር ለዩት። ስትሰሩት ምንም ችግር የለውም። ሞዴሊንግ ተማሩ። ስትተውኑ ከሆነ የማይደክማችሁ ተውኑ። ስትጽፉ ከሆነ ደስ እያላችሁ ዝም ብላችሁ ስትጽፉ የምታዱት የምታመቹ ጻፉ። ስትስሉ ከሆነ
ምን በቃ የሰራችሁ የማይመስላችሁ አንዴ ልጨርሰው ያላችሁ የሆነ ሰው ሲጠራችሁ የምትቆዩበት ስራ ከሆነ ያ የእናንተ ነው። እዛ ላይ እየጨመራችሁበት ሂዱ። አዲስ ነገር የሆነች እያረጋችሁ እየፈጠራችሁ ከፍ አድርጓት። እሷ ትንሽ ነጥብ ልትሆን ትችላለች፣ ለሰው ጎልታ ነው የምትታየው። የእናንተ ከ100 1% ለሰው በቃ የምታገናኛችሁ እሷ ናት። የእናንተ 1% እውነት፣ የእናንተ 1% ፔን ወይ ደግሞ ስሜት ማጋባት መቻል ነው በቃ ለሰው ተደራሽ የሚያረጋችሁ፣ እንዲሁም ደግሞ የምትፈልጉትን ነገር እንዲሆንላችሁ የሚያረጋችሁና ምናልባት እኔ ልላችሁ የምችለው ይሄንን ነው። ወደ መጨረሻ እንደ ህልም የሚባል ነገር አለ፣ ትልቅ ነገር። ስለ ህልም ስታስቡ ህልም አልሙ። የመጀመሪያው ምናልባት እኛ እንደ አፍሪካ ወይ ደግሞ እንደ ኢትዮጵያ ብለን ልንለው የምንችል ነው። ወይ በልጅነታችን ወይ የሆነ ኤጃችን ላይ ህልም ብለን የምንለው ለይተን ለሱ የመኖር ምናምን እድል አናገኝ ይችላል። ስለዚህ አሁን እዚህ ጋር በምትማሩት ህልም ብላችሁ ነው የመጣችሁት። አሁንም እዩት ህልማችሁ ምን ማድረግ እንደሆነ። የምሬ ነው፣ በጣም የሚሆን ነገር ነው። አሁን በትክክል ያያችሁት እውነት ካለ እኔ ይሄን መሆን እፈልጋለሁ። ይሄ በጣም እንትን እንዳይመስልባችሁ፣ ይሄ ለማነቃቃት ምናምን አይደለም። የምር ለይታችሁ እንድታውቁት ነው። በጣም በሞቲቬሽን ንግግሮች ላይ ብዙ ስለሰማችሁት እንዳትሸወዱ። ይሄ ነገር የማይሆን ሜም ስለተሰራበት ምናምን አይሆንም ብላችሁ እንዳታስቡ። እናንተ መሆን የምትፈልጉትን የምር ለይታችሁ እውቁት። መጀመሪያ አንዳንዴ ይመስለናል እንዲህ መሆን እፈልጋለሁ፣ እንዲህ መሆን እፈልጋለሁ፣ ግብስብስ ያለ ነው በውስጣችን የምናስበው። አሪፍ ፊልም ስናይ ዋክተር በሆኑ፣ አሪፍ ሾው ስናይ ሞዴሊንግ፣ አሪፍ የሆነ ነገር ሶሻል ሚዲያ ላይ በጣም የሆነ ሰው ሲሸለም እኔ እንደዚህ ኢንፍሉዌንሰር በሆኑ ምናምን ብለን ልናስብ እንችላለን። እሱ ሳይሆን አንድ ነው መሆን የምትችሉትና ነጥራችሁ መውጣት የምትችሉት አንዱን ማሰብ ስትችሉ ነው። አንዷን በአንዱ ውስጥ ብዙ መገለጥ አለ። አንዱን ስትሆኑ ብዙ ታረጋላችሁ። ስለዚህ አንዱን ወቁት። መሆን የምትፈልጉትን አንድ ህልም ያችን ያዙ። ያ በየቀኑ የምታስቡት መሆን የምትፈልጉት ስራ እየሰራችሁ ከዚህ ወጣችሁ ብዙ የምታረጉት የምትገቡበት ቀዳዳ ብዙ ነው። እዛ ቦታ ሆናችሁ የምታስቡት ህልም ጨርሱ። እሱን ከጨረሳችሁ ምንም የምትቸገሩት ነገር የለም። ትማራላችሁ። የሆነ እየቀረባችሁ መሄድ ነው። ህልም ሲባል ደግሞ አንዴ እወቁት እንጂ ምንም ችግር የለውም። ህልምን መድረስ ብላችሁ አታስቡት። አሁን በኔ ፍልስፍና ነው ወይ ደግሞ በኔ አመለካከት፣ በኔ እይታ ህልም አንዴ አለምኩት የምለው ህልም አለኝ። እሱን ህልም መድረስ ከሆነ ህልሜ ጨረስኩ አይሆንም። ህልም መድረስ እንዳይመስላችሁ። ከደረሳችሁ እኔ የሞዴሊንግ ተማሪ መሆን እፈልጋለሁ ብሎ ያለመ ይኖራል። ከዚህ መካከል ጨረስክ፣ ህልም አለቀ። ምን ይደረጋል ታዲያ? እኔ የሞዴሊንግ መድረክ ላይ አንዴ መቅረብ እፈልጋለሁ ብሎ የሚል ህልም ይዞ ይመጣ ይሆናል። ህልም ያ ህልም ላይ ደረሳችሁ፣ አለቀ ከህልማችሁ። ከዚያ ምን ታደርጋላችሁ? እሱ አይደለም ህልም እየተኖረ የሚኬድ ነው። እኔ እንዲህ ሞዴሊንግ መማር እፈልጋለሁ፣ ሞዴሊንግ ተምሬ ለሰው የሚጠቅም ሰው ላይ ትልቅ ውጤት ሊያመጣ የሚችል ሞዴል መሆን እፈልጋለሁ። ኢትዮጵያ ውስጥ ትልቅ ስራ ሊሰራ የሚችል እሱን ለዩት። በምን ዘር ሞዴሊንግ ሆኖ ዲዛይን ላይ የሚሰሩ አሉ ምናምን በጣም ብዙ ነው ይኖረዋል የየራሱ በውስጡ። እንግዲህ መምህራችሁ እንደምትነግሩ ከሱ መካከል ለይታችሁ ከፍ የምትሉበት ነው። ይሁት እየሄዳችሁ እየተማራችሁ ነው። ህልማችሁን እየኖራችሁ ነው። አለቀ። ጀምራችሁት መታችሁ ከሆነ አሁን እየኖራችሁ ነው። እየተማራችሁ ስለሆነ ትማራላችሁ፣ ፐርፎርም ታረጋላችሁ። እየኖራችሁ ነው። እድገት ነው የሚኖረው፣ መሻሻል ነው እንጂ የምትኖረው አዲስ ነገር አይደለም። አዲስ በቃ ህልማችሁን ጨርስ አረጋችሁ፣ ህልም ተቋጨ፣ አሁን ህልሜን ጨርሻለሁ የኔ ህልም አብቅቷል ካላችሁ ህይወት ያበቃል። ህልም በተስፋ እየሄዳችሁበት እስከ ህይወት መጨረሻችሁ አብሯችሁ የሚኖር ነገር ነው። ምናልባትም እግዚአብሔር 80 90 ዓመትም ቢኖራችሁ ቢሰጣችሁ ያን እድሜያችሁን እያረጋችሁት የምትኖሩት ተግባር ነው። ስለዚህ በሞዴሊንግ ውስጥ የሚገለጥ ይሄ መልካም የሆነ ስራን እያሰባችሁ በመተወን ውስጥ በማድረግ ውስጥ በስራችሁ ውስጥ እየተገለጠ የሚመጣ አሪፍ ነገርና ለሀገር የሚጠቅም መልካም የሆነ ነገር እያሰባችሁ የምታደርጉት ያን እየሰራችሁ የምትኖሩ እየኖራችሁም ደግሞ ራሳችሁ ላይ ውጤት እንደምታዩ እያሰባችሁ መኖር ነው። ውጤት ለማየት ደግሞ አሁን እያረጋችሁት ያለው ውጤት ነው፣ እየተማራችሁት ያለው ውጤት ነው። ካበዛው በጣም ይቅርታ።
አድርጉልኝ ይላለሁ። መምህራችሁን ማለት ነው። በጣም አመሰግናለሁ። ምናልባት ጥያቄ ካለ 1-2 ጥያቄ መቀበል እችላለሁ። ያክብርልኝ። እሺ እሺ፣ ሁለታችሁንም እሺ። አመሰግናለሁ። እሺ እሺ፣ አመሰግናለሁ። እኔ እንደዚህ አይነት መበረታቻ ለተማሪዎች መስጠት ማለት ትልቅ ነገር ነው እና ይህ ተማሪ ሁሉ ከአንተ ብዙ ነገር ወስዷል። በእርግጥ በሂደት የሚያተገብረው ነገር ቢሆንም በጣም ወሳኝ የሆኑ ነገሮች ነው የወሰደው። ምንድን ነው ከአንተ እኔ የሚወሰድኳቸው ነገሮች በውስጣችን ላይ ያለው ትልቅ ዳይመንድ ነገር፣ ውስጣችን የሚፈልገው ነገር ሰው ምን ይለኛል፣ እንዴት ነው የሚሆነው ምናምን እያለ የደበቅን የምንኖር ሰው ብዙዎች እነኝህን ግን እውነታን ይዘን ያን መገረጃውን በመክፈት ወደፊታችን ሂደት እንድናስቀጥለው በጣም ጥሩ ውጤት ላይ እንደምንደርስ